እነሆ ዛሬ በክፍል 2 አርቲስት መሰረት መብራቴ ማናት በሚለው ርዕሰ ጉዳይ ላይ ሌሎች ስለ እሷ ምን ይላሉ በሚለው ጀምረን የተለያዩ መረጃ እንነግራችኋለን። የመጀመሪያው ረዳት ፕሮፌሰር ሙሉጌታ ጀዋሪ አስተማሪዋ ምን አለ ስለ አርቲስት መብራቴ እንዲህ ይላል ሲገልጻት። አርቲስት መሰረት መብራቴ ለቁም ነገር ለመስራት የተፈጠረች የቁም ነገር ንግስት ይላታል። ለዓላማዋ ከመጨረሻ የምትሄድ ሁሌም በከፍታ የምትራመድ በማለት ለመሰረት ያለውን ልዩ አክብሮት ይገልጻል። መሰረት በውበቷ የማትመጻደቅ ልዩ ትህትና ያላት ተማሪ በመሆኗ አድናቆቴ ከፍተኛ ነው ሲልም ሀሳቡን ይገልጻል። መሰረት በትምህርቷ ጎበዝና አንሰላሳይ ተማሪ ናት። ስትማርም በስነ ምግባር የምትማር ታታሪ ነበረች። ከዚህ አንጻር ለሀገራችን ሴት የጥበብ ሰዎች አርአያ የምትሆንም ናት። እኔ ሳስተምራት ሚድ ሰመር ናይት ድሪም የሚለው ቲያትር ላይ እምቅ እውቀቷን ሳትደብቅ አሳይታለች። በእኔነት መሲ ለቲያትርም ለፊልምም የተፈጠረች ናት ይላል። ሌላኛው አስተማሪዋ ዶክተር ባለው ደምሴ እንዲህ ይላል። መሰረት የማስተርስ ትምህርቷን ስትከታተል አማካሪዋ ነበሩ። በጊዜው 3 ኮርሶችንም አስተምራታለሁ። ከመሰረት ያየው ትልቅ ጥንካሬ ጽናቷ፣ ዲሲፕሊኗ፣ ብሩህ አእምሮ ያላት መሆኑን ነው። ይህ ሁሉ ከልዩ ትህትና ጋር የታጀበም ነው። በእኔ እይታ መሰረት በትምህርቷ ጥሩ ውጤት የምታመጣ ብቻ ሳትሆን በአገር አቀፍ ደረጃ ለትወና የተለየ ክህሎት ያላት ባለሙያም ነች። ላመነችበት ነገር ራሷን በደንብ አድርጋ ትሰጣለች። የማስተርስ መመረቂያ ወረቀቷን ብንወስድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ክንዋኔዎች ላይም ነበር የሰራችው። ይህ እንግዲህ የሚያሳየው ለጉዳዩ ያላትን ቀረቤታና እውቀት መሆኑን ይመስለኛል ሲል አርቲስት መሰረት መብራቴ ያለውን ግንዛቤ ተማሪ በነበረችበት ጊዜ የነበረውን ያስተዋለውን ነገር ይነግራል። እንግዲህ አርቲስት መሰረት መብራቴ መቀመጫውን በአሜሪካን ሀገር ዳላስ ከተማ ያደረገው አድዋ የባህልና የታሪክ ህብረት አርአያ ሰብ በሚል የክብር ሜዳሊያና የሰርቲፊኬት ሽልማት አበርክቶላታል። በ9ኛው የጉማ አዋርድ ላይ አርአያ ሰብ ከያኒ በሚል መጠሪያ በተዘጋጀ ሽልማት ዘርፍም አሸናፊ በመሆን የዋንጫ ሽልማት ተበርክቶላታል። የኢትዮጵያ የባህልና ቱሪዝም ሚኒስቴር ክብር ለጥበብ በሚል መጠሪያ ለዓመታት በሙያው ላበረከተችው አስተዋጽኦ እንዲሁም ዝናዋን ለመልካም ተግባር በማዋሏ የዋንጫና የክብር ካባ ሽልማት ተበርክቶላታል። አርቲስት መሰረት መብራቴ በአሜሪካን ሀገር በሎስ አንጀለስ ከተማ ዲሴምበር 10 2024 የሎስ አንጀለስ ሲቲ ካውንስል እና የኢስት አፍሪካን ኢንስቲትዩት በጋራ ባዘጋጁት ሁማኒቴሪያን አዋርድ ሽልማት በካውንስሉ አባላት ፊት በክብር አበርክቶላታል። አርቲስት መሰረት ትዳሯን አክባሪ፣ ሀገሯን፣ ሃይማኖቷን እጅግ የምትጠብቅ የምትወድ፣ በቤተክርስቲያን አገልግሎትም በገንዘብም ሆነ በሙያዋ ግንባር ቀደም ተሳታፊ ናት። ግዴታዬ ነው፣ ዝቅ ብዬ የምገዛለት፣ እስከ ሞት የምታመንለት ጉዞዬ ነው ትላለች። አገልግሎት በረከቴ ነው ብላ የምታምነው ሰውን መርዳትና ማገዝ እጅግ የሚያስደስታት ሴት ናት። አርቲስት መሰረት መብራቴ ለብዙዎች ህይወት በበጎ መለወጥ የራሷን አሻራ ማኖራለች። በፈተናዎች መሃል በጽናት መቆምን፣ ጽናት ዝነኛ ብቻ ሳይሆን ክብር፣ ዝናና መልካምነትን ለዓመታት ጠብቆ መቆየትንም አስመስክራለች። ለበርካታ ወጣቶችም በሃይማኖትም ሆነ በበጎ አድራጎት አገልግሎት ስራዋ ሮል ሞዴል ናት። ወጣቶች የእሷን ፈለግ በመከተል ወደዚህ በጎ መንገድ ተስበዋል። በሀገራችን በአማርኛም ሆነ በእንግሊዝኛ የሚታተሙ ጋዜጦች፣ መጽሔቶች የፊት ሽፋን በመስጠት በሰፊው ዘግበዋታል። የዓመታት የጥበብ ጉዞዋ በልምድ የካበተ ብቻ ሳይሆን በእውቀትና በትምህርት የዳበረም ነው። በረዥም የጥበብ አገልግሎቷ በሙያው በሚሊዮን የሚቆጠሩ በመላው ዓለም የሚገኙ ኢትዮጵያውያን አድናቆት ለማግኘትም ችላለች። ደከመኝ ሰለቸኝ ሳትል በምታደርገው የበጎ አገልግሎት ስራዋም በትንሽ በትልቁ ልብ ውስጥ በክብር ተቀምጣለች። ብዙዎች ጨዋ ኢትዮጵያዊ ሴት በማለት አክብሮታቸውን ይቸሯታል። እሷም ስለ ሁሉም ክብሩን እግዚአብሔር ይውሰድ የምትለው መሰረት መብራቴ 8ኛው የእንቁ ሴት አዋርድ ሆና ተመርጣለች። አርቲስት መሰረት መብራቴ ስለ ንባብ ህይወቷ እንዲህ ትላለች። ቀደም ባሉ ጊዜያት ልቦለድ፣ የስለላ ታሪኮች፣ የነ ሞሳድ የነ ኬጂቢ የስለላ ታሪኮች መስጡኝ ነበር። ማንበብ እወዳለሁ። አሁን
የሳይኮሎጂ እና ባዮግራፊ ወይም አውቶባዮግራፊ መጽሐፍትን ማንበብ ያስደስተኛል ትላለች። ካሳለፍኩት የህይወት ተሞክሮ ወይም ኤክስፔሪየንስ፣ ካነበብኩት፣ ከተማርኩት፣ ከደረስኩበት እውቀትና መንፈሳዊ ግንዛቤዎች ታዳጊዎችን መምከር፣ ወጣቶችን ማበረታታትና ማገዝ እጅግ ያስደስተኛል በማለትም ተናግራለች። ዛሬ በዚሁ አበቃን። ቀጣይ የተለያዩ መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ዋሉ።